ያህል በዱንያ ስንት ዓመት ነው 60 70 100 አኺራሳ ለዘላለም ትኖራለህ ኻሊዲነ ፊሃ አበዳ ለዘላለም ነው አኺራ በሚሊዮን አይቆጠርም በትሪሊየን አይቆጠርም አኺራ ዘላለማዊ ነው ለአላፊው አገር ምን ሰጠው ትኩረትና ለዘላለማዊ አገር ምን ሰጠው ትኩረት ሊላይ ይገባዋል አንድ ሰው ወደ ሰይድና አሊ መጣና ምን አላቸው ቤት ገዝቶ ነው የዱንያ ፍቅር በጣም የወጠረው ግለሰብ ነው መጣና ምን አላቸው ያ ኢማም لقد اشتريت دارا ارجوك ان تكتب لعقد شرائها بيدك ያ ኢማም እኔ እኮ አንድ ቤት ገዛው የተሻሻጥንበትን ውል በእጅህ እንድጽፍልኝ ይፈልጋለሁ አላቸው ሰይድና አሊ ሲመለከቱት فقد تربعت الدنيا على سويداء قلبي ዱንያ ውስጡ ሞልታው ተመለከተ ሊገስጡት እንዲህ ሲሉ ጀመሩ بسم الله الرحمن الرحيم اما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين ይሄ ሙት ከሚሞት ከሆነ ሰው አንድን ቤትን ገዝቷል የገዛው ቤት ደግሞ ከዘንጊዎቹ መንደር ከወንጀለኞቹ ሰፈር ነው የገዛው لها 4 حدود አራት አዋሳኝ ያለው ይሄ ቤት الحد الاول ينتهي الى الموت የመጀመሪያው አዋሳኝ ሞት ነው والثاني الى القبر ሁለተኛው አዋሳኙ ቀብር ነው والثالث حساب ሶስተኛው ሒሳብ ነው በገዛው ነገር ይጠየቃል والرابع ينتهي اما الى الجنه واما الى النار አራተኛው ወይ ጀሃነም ወይ ጀነት ነው ይሰው ደነገጠ ምን ሊሉት እንደፈለገ ገባው ለካ ዱንያ እንዳፈቀረ ተሰማው ማልቀስ ጀመረ ያ ኢማም ይሄን ቤት ሶደቃ ስጡት አላቸው كزام سيدنا علي أسكتلو إتشن سنن قطرو النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها النفس تبكي على الدنيا وقد علمت نفسك كالدنيا ችግር ታለቅሳለች በርግጥ እሷ ግን ታቃለች الدنيا መተው እንደሆነ ሰላም የሚያደርጋት لا دار للمرء بعد الموت يسكنها ለአንድ ሰው ከሞት በኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها كموت بفيت يجنبوا بهوننجي فإن بناها بخير طاب مسكنه بملكام كسروا من يعمر بيت وإن بناها بشر خاب بانيها بونجل سرتوت كهنما من يسكفى بيت لا تركنن إلى الدنيا وزخرفها ود الدنيا ود بلجلجوا بتأمات تودك دنيا انسرها بفقرها قناة تتأمك والموت لا شك يفنينا ويفنيها موت إن يعلم يازنو النبرة دنيانم يتأفوال سيلو قصتوت نعم دنيا تتأفالج ሁሉም ሀብታምም ነገስታትም ይሞታል ታላቁ የሙስሊሞች መሪ የነበረው ሃሩን الرشيد عليه رحمة الله አላህ የሰጠው ሰፊ ግዛት ነበረው በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል ደመናዋን ያናግራታል أمطري حيث شئتي يتم بوتا أزنبي فسيأتيني خراجك قبرش ودني متعلنيال تاكسو ودني متعلنيال النبر سفينة وقزاتو يتم أزنبي كان يكل العطوجم يانش قبر ودني متعلنيال النبر الله سفي قزاتني ستو ነገር ግን ይሄ ግዛት የማይጠቅመው ይሄ ግዛት ማያስጥለው ሞት መጣበት ሞት አፋፍ ላይ እንደደረሰ አብረውት የነበሩ ሰዎች ምን አለ ያዙኝና ወደ ቀብሬ ውሰዱኝ አላቸው ቀብሩን ወሰዱና ጉድጓዱን አሳዩት በጣም ተከዘ ምን አለ ማ አግና عني ماليا ገንዘቤ አልጠቀመኝ ሀለከ عني سلطانيا ስልጣኔም እጄ ላይ ተወገደ ثم رفع رأسه إلى السماء وبكى رأس ود السماء أنسانا مالكس جمر كزامنا لا يا من لا يزول ملكه أنت يا سلطان ما يوجدوا الله وي فارحم من قد زال ملكه سلطان ياتلالو مسكين بارع زن اللينيال نجستات ما يكرو ሁሉም ይሞታል አንዴ ከሙስሊሞቹ ታላቅ ንጉስ የነበረው ሰው ትልቅ ዓሊምን አስጠራና قال عذني
ምከረኝ አለው። ይህ ታላቅ ዓሊም ምን አለው? ኢዕለም ኢነከ ለስተ አወለ ኸሊፈትን የሙት፣ እወቅ አንተ እኮ የመጀመሪያው ንጉሥ አይደለህም ከሚሞቱት ውስጥ። ለው ለም የሙት ሚን ቀብሊክ ማ ወሰለት ልኺላፈቱ ኢለይክ፣ ከአንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር። ሲለቁት ነው የተተካ ስልጣን እንዳይሸነግልህ። ቃለ ዚድኒ፣ ጨምረኝ ባክህ አለ። ቃለ ለይሰ በይነከ ወበይነ አደም ኢላ አቡን መይት፣ እወቅ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም። አባትህ ሙተዋል፣ አያትህ እንደዛው፣ የአያትህ አያት ሙተዋል። የሙታን ጥርቅም ነው። ወመን ናሱ ኢላ ሃሊኩን ወብኑ ሃሊኪን ወዙ ነሰብን ፊል ሃሊኪን አሪቁ። የሰው ልጅ ቢታይ ምንድን ነው? ከጀርባ እኮ የሙታን ጥርቅም ነው፣ የሙታን መዝገብ ነው። ስልጣን እንዳያታልህ፣ ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ። ትልቅ ምክር እየተተካካን የመጣ ነው። እኒ ጃዒሉን ፊል አርዲ። ውድ ወንድሜ ዛሬ ቆም ብለህ ራስህን ጠይቅ። ለምንድን ነው የምትጨነቀው? ስለ ነገ መተንፈስህ እርግጠኛ ባልሆንክበት ዓለም ውስጥ አላህ ነገን አስቀድሞ ስላዘጋጀልህ ሲሳይ ወይም ሪዝቅ ለምን ትሰጋለህ? ጭንቀት የትኛውንም ችግር አይፈተውም፣ ይልቁንም የዛሬውን ሰላምህን ይሰርቀሃል እንጂ። እስቲ እነዚህን ታላላቅ እውነቶች ልብ እንበል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። ኖ you need to have the right kind of thought process። ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት ይሄ የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትናንትም ችግር አይታል። አንዳንድ ጊዜ በጣም አታካብድ ህይወትህን፣ እንትን አትበለው፣ አታጨናንቀው ራስህን። ትናንትም ችግር ውስጥ ነበርክ አንተ፣ እኔም ትናንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። አንደኛ አላህ ሱብሓነሁ ወተዓላ ካላዘዘው በቀር ምንም አይከሰትም። ቁርአን እንዲህ ይላል፣ አላህ ለኛ የጻፈልን ቢሆን እንጂ ሌላ ነገር በፍጹም አይነካህም። እርሱ ረዳታችን ነው። አማኞችም በአላህ ላይ ብቻ ይመኩ። የሚደርስብህ ነገር ሁሉ አላህ ያወቀውና የፈቀደው ነው። ከሱ ጥበብ ጀርባ ደግሞ ለአንተ መልካም ነገር አለ። ስለዚህ ሸክምህን ለፈጣሪህ ስጥ። ኢንሻአላህ የህይወታችን መረነት ተሳክቶ ስናይስ ይህ የጌታዬ ችሮታ። ቤት ገዛ፣ መኪና ገዛ፣ በትምህርት ውጤታማውን ፕሮጀክቶች ስኬት ላይ ደረሱ። ሀዛ ሚን ፈድሊ ረቢ፣ በችሮታዬ እነማ ኦቲቱሁ ዐላ ዒልምን ዒንዲ። ይሄ የነቃሩን መንገድ ሙእሚን ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ጦር ይዘው ሲገቡ አሸነፉ። መንገዱ ተከፈተላቸው። ራዊል ሐዲስ ምን ይላል? የግመሊቱ ኮረቻ ላይ ግንባራቸውን ደፍተው ነው የገቡት። አሸናፊ ንጉሥ ሆኖ አይደለም የገቡት። ጃአ ነስሩላሂ ወልፈትህ፣ የአላህ ድል የአላህ መከፈት መጣ። ተደፍተው ነበር የገቡት ግንባራቸው። ድል ስታገኝ ጌታዬ ያንተ ነው፣ አንተ ባትሆን ይሄ ስብሰባ አይሳካም፣ አንተ ባትፈቅድ ኑሮ ይሄ ንግዴ ስኬታማ አይሆንም፣ አንተ ባትፈቅድ ይሄ ሽምግልና የጥጋ አይደርስም። ሃዛ ምን ፈድሊ ረቢ። ውጤትን ወደ አርህማን ማስጠጋት እናወራ ቀጠሮ ስንዝ ኢንሻአላህ አላህ ከፈለገ እሱ ከሻው ከወሰነ ይፈጸማል። ሚቲንግን ስትዘጋ ነገ ኢንሻአላህ፣ የሆነ ነገር አደርጋለሁ ስትል ነገ ኢንሻአላህ። እኛ አይደለንም የእጁጅ ወመእጁጅ ተዘግቶባቸዋል። ቀዳዳው የሚከፍቱት ኢንሻአላህ ያሉ ቀን ነብዩ አለይሂ ሰላቱ ወሰላም የእጁጅና መእጁጅ እኮ በየቀኑ ያንን ጉድጓድ ለመክፈት ሁሌም ይሞክራሉ። ቆፍረው ስንዝር ሲቀርባቸው ነገን ከፍተዋለን ብለው ይመለሳል። አፈሩ ተንዶ ይቆያቸዋል። አሁን ነብዩ አለይሂ ሰላቱ ወሰላም ከዛ ግን አንዴ ይላል አላህ እንዲወጡ የወሰነ ቀን የነሱ የሥራ አመራር ነገን ቆፍረዋለን ኢንሻአላህ ይላል። ያኔ እንደነበረ ያገኘዋል፣ ከፍተው ይወጣል። ወሁም ሚን ኩል ሐደብን የንሲሉን ነው የሚለው ምድርን ይሞላዋታል። እንዳንበጣ ናቸው። ያገኙትን ሰው እየበሉ ውሃውን እየጠጡ አዝርት እያወደሙ የሚሄዱ አስፈሪ ፍጡር ናቸው። ኢንሻአላህ የህይወታችን መረነት። ሁለተኛ ሪዝቅህ ወይም ሲሳይህ የተረጋገጠ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንዲት ነፍስ የተጻፈላትን ሲሳይ ሳታሟላ አትሞትም።
ስለዚህ ለኑሮ መጣርህ እንደተጠበቀ ሆኖ በልብህ ግን አላህ ያዘጋጀልኝ ሳይመጣ አይቀርም ብለህ እረፍ። ወፍ ጠዋት ተርባ ወጥታ ማታ ጠግባ እንደምትመለሰው ሁሉ አንተንም የሚመግብህ አምላክ አያንቀላፋም። በማን እጅ ነው? አላህ ሰበብ ታሟላለህ፣ ትሮጣለህ። ቀድመህ ግን ረዛቅን ጠይቀኸዋል። ወቃለ ረቡኩም እድዑኒ፣ ስጠኝ በሉኝ፣ ሪዝቅ ስጠኝ፣ ልጅ ስጠኝ፣ ጤንነት ስጠኝ፣ ሰላም ስጠኝ፣ አስተጅብ ለኩም፣ እሺ እላችኋለሁ። ሰውን ምንደውለውን ያህል ወደ አላህ ስንደውል የቂናለን። እዚህ ጋር ነው ኔትወርኩ የተበላሽ። አላህ የሰው ልጆች ሁሉ ጌታ፣ የፍጥረተ ዓለሙ አናዝ ሊሰጥ ቻይ ነው። ቀድመን ሰበብ ጋር እንሮጣል። ነቢያቶች ጠይቀውታል፣ አድርጎላቸዋል። ነቢዩላህ ኑህ ለዓመታት ዳዕዋ አደረጉ። 950 ዓመት ሕዝባቸውን ቁሞ አስተማሩ። አልተቀበሏቸው። እጃቸውን ወደ አርረሕማን አነሱ። 3 ቃል ያለው ዱዓን ያረጉት። አኒ መግሉቡን ፈንተስር፣ እኔ ተሸንፍ ያለውና እርዳታህን። አለቀ። እቺ ዱዓ ሰማይን ከፈተችው። ፈፈታሕና አላላህ፣ ከፈት ነው በረገድ ነው ማለት ነው የነሕው አጠቃቀም። እቺ ፋዋ ደግሞ ፋኡ ተርቲብ ወተዕቂብ እንላታለን። ወዲያውኑ አስከትሎ መልሱ በፍጥነት መጣ። ፈፈታሕና በረገድ ነው አላላህ። አብዋበ ሰማ ቢማኢን ሙንሃምር፣ በሚወርድ ውሃ ከፈትን። ወፈጀርና አልአርض ዑዩነን፣ ምድርን አመንጫልናት። ከሰማይ ይወርዳል፣ ከስር ይፈልቃል። ፈልተቀል ማ ዓላ አምሪን ቀድ ቁድር፣ ከተወሰነው ቦታ ተላተ። በ3 ቃል ፍጥረት ዓለሙን ቀየረዋል። አዎ ደክመሃል፣ ለፍተሃል፣ በደል አለብህ፣ በዳዮቹ ጨቁነውሃል፣ እጅህን አንሳ፣ መልሱ ቅርብ ነው። 3ኛ ጭንቀትህን በዱዓ ወይም በጸሎት ቀይረው። በጭንቀት ሰዓት ሐሳብ ከመደራረብ ይልቅ ግንባርህን መሬት ላይ አስደፍተህ ለጌታህ ንገረው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወደ እኔ ጸልዩ እቀበላችኋለሁ። የሰማይና የምድር ቁልፍ በእጁ የሆነ ጌታ እያለህ ለምን ተስፋ ትቆርጣለህ? ዱዓ የጭንቀት ማርከሻ፣ የልብ መድኃኒት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ተክዞ ወይም ጭንቅንቅ ብሎ ከተመለከቱ ደስታ ሰጪ የሆነ ዱዓ ያስተምሩት ነበር። እንዲህ ይላል ዱዓው፣ አምላኬ ሆይ እኔ ባሪያህ ነኝ፣ የባሪያህ ልጅ ነኝ፣ የባሪያይትህ ልጅ ነኝ። ግንባሬ በእጅህ ነው፣ ውሳኔህ በእኔ ላይ ተፈጻሚ ነው፣ ፍርድህ በእኔ ላይ ፍትሃዊ ነው። ያንተ በሆነው ስምህ በሙሉ ለምንሃለሁ። አንተ ራስህን በሰየምክበት ወይም በመጽሐፍ ውስጥ ባወረድከው ወይም ከፍጡራንህ ለአንዱ ባስተማርከው ወይም አንተ ዘንድ ባለው የሩቅ ዕውቀት ውስጥ ባካተትከው ቁርአንን የቀልቤ ጸደይ፣ የልቤ ብርሃን፣ የሐዘኔ ማስረሻ፣ የሐሳቤ ማስወገጃ እንድታደርግልኝ እለምንሃለሁ ይላል ዱዓው። ይህን መልእክቴን የማስተላልፈው ደስታን ለሚፈልጉ በሙሉ ነው። ከቀልባቸው መሳቅን ለሚፈልጉ በሙሉ፣ ደረታቸው እንዲሰፋ ለሚሹ በሙሉ። ወንድሜ ሆይ ለአንተ የምመክርህ ቢኖር በተቻለህ ያክል ከጭንቀትና ከሐዘን ለመራቅ። 4ኛ ትላንትን ያለፈው ዛሬም ያልፍለታል። እስቲ አስበው፣ ከዚህ በፊት ስንት ከባድ ቀን አሳልፈሃል። ስንት አልወጣውም ያልከው ፈተና አልፏል። ያን ሁሉ እንድትወጣው ያደረገህ አላህ ዛሬም ካለህበት ጭንቀት ሊያወጣህ ይቻለዋል። ችግሩ የቆመ ቢመስልህም አላህ ግን እየሰራ ነው። እማያልፍ ነገር ዱንያ ውስጥ የለም። እማያልፍ ነገር ዱንያ ውስጥ የለም። አንድ ታሪክ አለ። አንድ ሰው ለንግድና ለተለያየ ጉዳይ አንድ ከተማ ይሄዳል። ባዕድ ነው እሱ። አንድን ሰው ያገኘዋል። በጣም ከመቸገሩ የተነሳ በአንድ በሬ የሚያርስ ሰው ያገኛል። በአንድ በሬ የሚያርስ በጣም ተቸግሮ ማለት ነው። ከዛ ሌላ ጊዜ ሲመጣ ምንድነው ሲለው ይህም ያልፋል አለው። ሌላ ጊዜ ሲመጣ በሬውም የለም፣ ራሱ ተሸክሞ እያረሰ ያገኘዋል። ምን ነው ወዳጄ ሲለው ይሄም ያልፋል
ሌላ ጊዜ ያ ሰው የት ሄደ ብሎ ሲጠይቅ ንጉሥ ሆኗል አሉት። ደግሞ በሆነ መንገድ ደግሞ ገብቶ ነግሷል ቤተ መንግሥት። እስኪ ያሳዩኝ እንደው ይሄ ሰውዬ ከዚህ ሁሉ መከራ ወጥቶ ንጉሥ የሆነው እስኪ ሂጄ ልየው ብሎ ዘየረው ቤተ መንግሥት። እንዴት ነህ? ይህም ያልፋል ንግስናው። ከተወሰነ ጊዜ በኋላ ሲመጣ ሞቷል ያ ሰውዬ። እስኪ ቀብሩን አሳዩኝ። ይህም ያልፋል ያለው እኮ እውነቱን ነው። እስኪ ቀብሩን አሳዩኝ አለና ቀብሩ ጋር ሲሄድ ቀብሩም ላይ የተለጠፈው ጽሑፍ ይህም ያልፋል ይላል። ሌላ ጊዜ ሲመጣ ያ ቀብር ተነስቶ መንገድ ተሰርቶበታል። መንገዱን እያየ ይህም ያልፋል፣ መንገዱም ያልፋል። ከሌላ ጊዜ ደግሞ ቢመጣ መንገዱም ሌላ ነገር ሆኗል። በቃ ዱንያ ይኸው ነች። ምናልባት ከ40 ምናምን ዓመት በፊት እድሜን ተናገርኩ አልነበርኩም። አብዛኞቻችሁ እዚህ የማያችሁ ወጣቶች የዛሬ 30 ዓመት፣ አንዳንዶቻችሁ የዛሬ 10 ዓመት ህፃናቶች አልነበራችሁ። አሁን ግን አለን። የዛሬ 50 ዓመት ደግሞ አሁን ያለው ሰው አብዛኛው የለም፣ በሌላ ተተክቷል። خلاص هذا الدنيا حياة الدنيا ይችላል። ይህንን ሁሌ ማስተዋል ያስፈልጋል። ዙህድ ልባችን ላይ ሊመጣ የሚችለው የዱንያና የአኺራን ልዩነት በተረዳነውና እርግጠኛ በሆንበት ደረጃ ነው የሚለውን በደንብ ማሰብ ያስፈልጋል። አምስተኛ ዚክር ወይም አላህን ማውሳት የልብ ረፍት ነው። አላህን በማውሳት ልቦች ይረካሉ ወይም ይረጋጋሉ። ልብህ ሲጨነቅ ላ ሐውለ ወላ ቁወተ ኢላ ቢላህ አስተግፊሩላህ እና ሱብሃነላህ በማለት ምላስህን አርጥብ። ያኔ ከውስጥህ ሰላም ሲፈልቅ ይሰማሃል። ውድ ወንድሜ ህይወት አጭር ናት። በሐዘንና በጭንቀት አታባክናት። አላህ ካንተ ጋር ነው። ያለፈውን ለአላህ ማርታትተህ የወደፊቱን ደግሞ በአላህ ተወኩል ሰጥተህ የዛሬዋን ቀን በአምልኮና በደስታ ኑር። ፈገግ በል። ጌታህ አላህ ነውና እሱ ካንተ በላይ ላንተ አዛኝ ነው። ጭንቀት ይብካችሁ፣ በአላህ ተመኩ። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድነው? ዚክር ይባላል። አላ አላህ አዋጅ አለ። በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።